በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየትኛውም የሀገራችን ክፍሎችና የዓለም ክፍሎች ሆናችሁ ከቃለ ዓዋዲ መንፈሳዊ ቴሌቪዥን መርሃ ግብር የሚተላለፈውን መንፈሳዊ መልእክቶች የምትከታተሉ የእግዚአብሔር የአምላካችን ቤተሰቦች ሁላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ምሕረትም ለእናንተ ይሁን። እግዚአብሔር ደግሞ ይህንን በጎ ዕድል እንደገና ስለሰጠን የእሱ የሆነውን እንድንነጋገር የእሱ የሆነውን ቃል እንድንሰማ እግዚአብሔር ፈቃዱ ስለሆነልን ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል በእሳት ይመሰላል። እሳት ገለባውን እንደሚያቃጥል እንደዚሁ በእኛ ሕይወት ውስጥ ለእድገታችን ማነቆ የሆኑ ገለባዎችን ደግሞ የእግዚአብሔር ቃል ያቃጥላል፣ ያስወግዳል ማለት ነው። የእግዚአብሔር ቃል በመዶሻም ደግሞ ተመስሎ እናያለን። መዶሻ ጠንካራ የሆነውን ነገር እንደሚሰብር እንደዚሁ በሕይወታችን ውስጥ አልሸነፍ ባይነትን፣ ለእግዚአብሔር ቃል አልሸነፍ ባይነትን፣ ለጽድቅ አልሸነፍ ባይነትን፣ እልህኝነትን ደግሞ የእግዚአብሔር ቃል ይሰብራል ማለት ነው። የእግዚአብሔር ቃል በወተት ተመስሏል፣ ያሳድገናል ማለት ነው እና የምናድግበትን የምንሰራበትን ራስ ወደ ሆነው ወደ ክርስቶስ የምናድግበትን እውነተኛውን ጤናማውን ቃል እግዚአብሔር እንሰማ ዘንድ ሰምተንም ደግሞ እምነትም ሕይወትም ይሆንልን ዘንድ እግዚአብሔር ስላገዘን ስሙ ለዘላለም የተባረከ ይሁን። ዛሬም ደግሞ በዚህ ሰዓት የአምላካችንን የእግዚአብሔር ቃል ሐዋርያው ቅዱስ ጳውሎስ ወደ ቲቶ ወይም ደግሞ ለቲቶ የጻፈውን መልእክት መነሻ በማድረግ ምዕራፍ 3 ቁጥር 1 እስከ 11 ድረስ ያለውን በማንበብ የዕለቱን መልእክት እንሰማለን ማለት ነው። ክብር ለሚረዳን ለአምላካችን ለእግዚአብሔር ይሁን። ክፍሉ እንደዚህ ይነበባል። ለገዦችና ለባለስልጣኖች የሚገዙና የሚታዘዙ፣ ለበጎ ሥራ ሁሉ የተዘጋጁ፣ ማንንም የማይሰድቡ የማይከራከሩ፣ ገሮች፣ ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ፣ የምንስት፣ ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ፣ በክፋትና በምቀኝነት የምንኖር፣ የምንጣላ፣ እርስ በርሳችን የምንጠላላ ነበር። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያን መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ
የማይጠቅሙ እና ከንቶች ናቸውና መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ ይላል። ስለ ቃሉ የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። እንግዲህ በዚህ መልእክት ላይ በምዕራፍ 3 ቁጥር 1 እስከ 11 ባሉት ቁጥሮች ላይ መነሻ አድርገን ነው የምንማማረው ማለት ነው። የዚህ ክፍል ዋና ዓላማው ወይም ደግሞ እንደ ርዕሰ አንቀጽም ልንወስድ የምንችለው የእውነተኛ መዳን ማስረጃ ነው። እውነተኛ መዳን ማስረጃ አለው። እውነተኛ መዳን ማረጋገጫ አለው። እውነተኛ የሆነ መዳን፣ በእምነት የሆነ መዳን መገለጫ አለው። እነዚህ መገለጫዎች ምንድናቸው የሚለውን ስለሆነ ሐዋርያው ቅዱስ ጳውሎስ ለቲቶ በዚህ ምዕራፍ ላይ የሚያሳስበው እኛም ይህንኑ ዛሬ እንካፈላለን ማለት ነው። ማስታወሻ ለምትይዙ ሰዎች የእውነተኛ መዳን ማስረጃ በሚል ይሆናል። እውነተኛ መዳን ምን አለው? ማስረጃ አለው። ታውቃላችሁ፣ መዳናችን በእግዚአብሔር ጸጋ የሆነ ነው። ስለ መዳን ስናወራ እኛ ያደረግነው ሳይሆን እግዚአብሔር በክርስቶስ ኢየሱስ ያደረገልን፣ እኛ ደግሞ በእግዚአብሔር ምሕረትና በእግዚአብሔር ጸጋ በእምነት በኩል የተቀበልነው ነው። መዳን ማለት የዘላለም ሕይወትን ማግኘት ነው። የእግዚአብሔር ልጅ ተብሎ መቆጠር ነው። ከዘላለም ሞት ወደ ዘላለም ሕይወት መሻገር ነው። ከርኩሰት ወደ ቅድስና፣ ከዘላለም ባርነት ወደ ዘላለም ነፃነት መሻገር ማለፍ ነው። ከእግዚአብሔር የቁጣ ልጅነት አሁን ወደ እግዚአብሔር ተወዳጅ ልጆች መሻገር ነው መዳን ማለት። ይሄ እውነተኛ ከእግዚአብሔር ዘንድ የሆነ መዳን ደግሞ ምን አለው? ማረጋገጫ አለው፣ ወይም ደግሞ ማስረጃ አለው፣ ወይ ደግሞ መገለጫ አለው፣ ወይ መታወቂያ አለው። አንድ ሰው በእውነት ድኗል ለማለት የሚያስደፍረን ትክክለኛ የሆነ ምን ማቅረብ እንችላለን? ማስረጃዊ መገለጫ፣ የመዳን መገለጫዎች፣ የእውነተኛ መዳን መገለጫዎች መታወቂያዎች አሉት። መታወቂያዎች አሉት። ሐዋርያው ቅዱስ ጳውሎስ በተለይ በቲቶ መልእክት በምዕራፍ 1 ላይ ስለ መሪዎች አሿሿም በዋናነትና የቀርጤስ ሰዎችን ማንነት በተመለከተ አንዳንድ ዝርዝር ነጥቦችን ያነሳል። ምዕራፍ 2ም ይኸው ይቀጥልና በተለይ ግን ምዕራፍ 2 ቁጥር 11 ላይ ከየትኛውም ኃጢአት፣ ከየትኛውም በደል፣ ከየትኛውም ትክክል ካልሆነ ባህሪ ወይ ማንነት ሊያድን የሚችል የእግዚአብሔር ጸጋ መገለጡን ከፍ ባለ ድምፅ ነው የሚያውጀው። እነሆ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይላል። ሰዎችን ሁሉ የሚያድን እንዴት አስደናቂ ነው! የእግዚአብሔር ጸጋ ለሁሉ ይሆናል። አዎ ለሁሉም ይሆን ጸጋ፣ የተትረፈረፈ ጸጋ፣ እንከን የሌለበት፣ ይጎላል ይቀንሳል የማንለው ምን ጸጋ። ምዕራፍ 2 ቁጥር 11 ይህንን ይነግረናል። ሰዎችን ሁሉ የሚያድን ከምን? ከኃጢአት የሚያድን ከምን? ከየትኛውም አይነት ከንቱ ነገር የሚያድን ሕይወት ከሌለበት ነገር የሚያድን የእግዚአብሔር ጸጋ ተገልጧል። ለማን? ለሰዎች ሁሉ። ለይቶ ሳይሆን ለሰዎች ሁሉ። ለምንድን ነው ለሰዎች ሁሉ የሚያድነው የእግዚአብሔር ጸጋ የተገለጠው ካልን፣ ሰዎች ሁሉ ኃጢአትን በመስራት ከእግዚአብሔር መንግሥት የራቁና የወደቁ ስለሆኑ፣ ከእግዚአብሔር ክብር የጎደሉ ስለሆኑ። ስለዚህ ከእግዚአብሔር ክብር ለጎደለው ለዛ ሰው የሚያስፈልገው ወገኖች የሰው ጥበብ፣ የሰው ብልሃት፣ የሰው ስራ ሳይሆን ትልቁ የእግዚአብሔር ጸጋ ነው። በሕይወታችን ትልቁን ስፍራ የያዘው ምንድን ነው ካልን፣ እንደ አማኝ
እግዚአብሔርን እንደሚያመልክ ሰው፣ እግዚአብሔርን እንደሚፈራ ሰው በሕይወታችን ትልቁን ስፍራ ያዘው ምንድነው ካልን ወገኖቼ የእግዚአብሔር ጸጋ ነው። ገደብ የለሽ የእግዚአብሔር ጸጋ፣ ወሰን የለሽ የእግዚአብሔር ጸጋ፣ የተትረፈረፈ የእግዚአብሔር ጸጋ፣ ለሁሉ የሚበቃ የእግዚአብሔር ጸጋ ተገለጠ አለ። አያችሁ፣ የቀርጤስ ሰዎችን ከውሸተኝነታቸውም ይሁን ከገቡበት የስተት ትምህርትም ይሁን ካሉበት የጨለማ ሕይወትም ይሁን ፈልቅቆ ሊያወጣ የሚችል የእግዚአብሔር ጸጋ ተገልጧል። የእግዚአብሔር ጸጋ ወገኖቼ የእግዚአብሔር ጸጋ ወገኖቼ ከየትኛውም አይነት ድካም ነፃ ማውጣት ይችላል። ከየትኛውም ስንፍና መገላገል ይችላል። ከየትኛውም እረፍት አልባ ሕይወትና ምልልስ ነፃ ሊያወጣ ይችላል። የተገለጠው የእግዚአብሔር ጸጋ ይሄ ነው። ይሄ ጸጋ ማዳን ብቻ ሳይሆን ደግሞ ሲያልፍም የሚጠብቅ እንደሆነም ይነግረናል። በምዕራፍ 2 ላይ መሸጋገሪያ ድልድይ እየሰራው ነው። በምዕራፍ 2 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን እንድንክድ የተባረከውን ተስፋ እንድንጠብቅ፣ ያን ስንጠብቅ ኑሯችን በጽድቅ በቅድስና እግዚአብሔርን በመፍራት እግዚአብሔርን በመምሰል እንዴት መኖር እንዳለብንም ያስተምራል። ጸጋው ያድናል። የተገለጠው የእግዚአብሔር ጸጋ ያድናል። ይሄ ጸጋ ኃጢአተኝነትንም ይሁን ዓለማዊ ምኞትን ያስክዳል፣ ደግሞ ያስተምራል። የጽድቅ ኑሮን እንድንኖር ያስተምራል። ተስፋችንን እንድንጠብቅ ያስተምራል። አሁን ላይ በጸጋው ድነን ለምንኖር ለኛ እንዴት ዓለማዊ ምኞትን መካድ እንዳለብን ያስተምረናል። ኃይልም ይሰጠናል፣ ይረዳናልም። በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ተብሎም ተጽፏል። የሚረዳ ጸጋ ነው። የሚያድን ብቻ ሳይሆን የሚያስክድ የሚያስተምር ጸጋ ነው። በጽድቅ እንድንኖር በቅድስና እንድንኖር እግዚአብሔርን በመፍራት እንድንኖር እግዚአብሔርን በመምሰል እንድንኖር ያስተምረናል። ይሄ የተገለጠ እግዚአብሔር ጸጋ። ይሄንን ይዞ ነው ሐዋርያው ቅዱስ ጳውሎስ ወደ ምዕራፍ 3 የዳነ ሰው በጸጋው የጸደቀ ሰው በምን አይነት የህይወት ስርዓት መኖር አለበት? ምን ማድረግ አለበት? እንደው ድኛል ያለ ሰው፣ አምልጫል ያለ ሰው፣ ጸጋው አግኝቶኛል ያለ ሰው በምን አይነት የኑሮ ስርዓት መኖር አለበት? መታወቂያ ያለው በእውነተኛ መዳን ያገኘ ሰው አለው። ማስረጃ አለው። መታወቂያ እውነተኛ መዳን ያገኘ ሰው፣ የዳነ ሰው፣ ከእግዚአብሔር ቁጣ የተረፈ ሰው አለው። ኑሮን በተመለከተ ማስረጃ ማቅረብ ይችላል። ጳውሎስ ምንድን ነው እያለን ያለው? ለቲቶ ምንድን ነው እያለ ያለው? በኑሯቸው መዳናቸውን ያንጸባርቁ ይግለጡ እያለ ነው። መዳን የሚገለጥ ነው። መዳናችን የሚገለጥ ነው። ሰዎች ሁሉ እንዲያውቁት የተገባ ነው። ሰዎች ሁሉ እንዲያውቁት የተገባ ማምለጣችን ወገኖች፣ መትረፋችን ማስረጃ ብንባል ለመዳን እስቲ ማስረጃ አንጣ ብትባሉ፣ ለማምለጣችሁ እስቲ ማስረጃ አምጡ ብትባሉ፣ እስቲ መገለጫው የታል ብትባሉ፣ አዎ የእግዚአብሔር ጸጋ አድኖኛል። ምንም ጥርጥር የለውም ወገኖች፣ የእግዚአብሔር ጸጋ አድኖናል። እግዚአብሔር በምሕረቱ ባለጠጋ ነው። አዎ አስመልጦናል። አዎ አቅርቡ ብንባል የምናቀርበው ደግሞ የህይወት ማስረጃ ሊኖረን ይገባል። በምዕራፍ 3 ላይ የምናየው ዛሬ የምንነጋገረው ይሄንን ነው። የእውነተኛ መዳን ማስረጃ መገለጫው ምንድን ነው? ማስረጃው ምንድን ነው? ይኸውላችሁ የመጀመሪያው በተለይ ከቁጥር 1 እስከ 7 ሰፊ ነገርን ነው የሚያነሳልን። ግን ይኸውላችሁ ቁጥር 1 የሚለውን ላስታውሳችሁ። ለገዢዎች ይላል፣ ለመሪዎች ማለት ነው። ከላይ እስከ ታች ከታች እስከ ላይ ድረስ ላሉ መሪዎች፣ ለገዢዎች፣ ለባለስልጣኖች፣ ስልጣን ከእግዚአብሔር ዘንድ ነው የሚገኙ፣ ስልጣን ላላቸው የሚገዙ መገዛት ያስፈልጋል ማለት ነው። ከዛስ የሚታዘዙ፣ የዳነ ሰው ይህንን ያደርጋል።
በጸጋው የጸደቀ ሰው ይህንን ያደርጋል። ምን ያደርጋል? ለገዢዎችና ለባለስልጣን ስልጣን ላላቸው እግዚአብሔር በትረ መንግስትን ለሰጣቸው የመንግስትነትን ስልጣን የመሪነትን ስልጣን ለሰጣቸው ለነሱ መገዛት ጽድቅ በሆነው ነገር ማለት ነው። ጽድቅ በሆነው ነገር ምን ማለት? መገዛት፣ መታዘዝ፣ ማክበር። የሚገዙና የሚታዘዙ ለበጎ ሥራ ሁሉ ይላል። ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሰድቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው ይላል። ልብ በሉ። አንድ የዳነ ሰው የዘላለምን ሕይወት ያገኘ ሰው መዳኑን የዘላለም ሕይወት ማግኘቱን በኑሮ መግለጥ አለበት እያለን ነው። ይሄ ከማን ይጀምራል? መልካም አድርጉ በሚል ነው ሐዋርያው ጳውሎስ የሚጠቀልለው። መልካም በማድረግ መዳናችሁን ግለጡ ይላል። ምን በማድረግ? በጎ በማድረግ ወይ ደግሞ መልካም በማድረግ። መልካም ማድረግ የእውነተኛ መዳን ማስረጃ ሊሆን ይችላል። አዎ ይችላል። አዎ ይችላል። ሐዋርያው እያለን ያለ ይሄ ነው። ለበጎ ሥራ ሁሉ የተዘጋጁ ነው የሚለው። ለበጎ ሥራ ሁሉ መልካም ለሆነ እግዚአብሔርን ደስ ስለሚያሰኝ፣ እኛን ደስ የሚያሰኝ ሁሉ እግዚአብሔርን ደስ ያሰኛል ማለት ግን አይደለም። እንደዛ ማለት ግን አይደለም። እኛ የተደሰትንበት እኛ ፈገግ የተሰኘንበት ሁሉ እግዚአብሔር ደስ ይሰኝበታል ማለት አይደለም ወገኖች። ደስ ይሰኝበታል ማለት አይደለም። ግን እሱ የተደሰተበት እሱ መልካም ያለው መልካም ማለት ነው። እኛ መልካም ያልነው መልካም ሳይሆን እሱ መልካም ያለው መልካም፣ እሱ በሕይወታችን እንዲታይ የፈለገው። ያመለጠ ሰው እንደዚህ ያደርጋል እንዴ? አያደርግም። ያመለጠ ሰው ይሳደባል እንዴ? አይሳደብም። ያመለጠ ሰው ነፍስ ያጠፋል እንዴ? አያጠፋም። ያመለጠ ሰው በስልጣን ላላቸው ለመሪዎች፣ ለገዢዎች ለነሱ አይታዘዝም። ጽድቅ በሆነው ነገር አመፅ ባለበት አይደለም። ጽድቅ በሆነው ነገር ያመፃል እንዴ? አያመፅም። ይሄ ምንድን ነው? መልካም ነገር። ይከራከራል። ትርጉም አልባ የሆነ ክርክር፣ ትርጉም አልባ የሆነ ክርክር፣ ህይወት የሌለበት ክርክር፣ ተርፍ የሌለበት ክርክር፣ ጭቅጭቅ ማለት ነው። ወደ ጠብ የሚመራ ማለት ነው። ወደ ጥላቻ የሚመራ ማለት ነው። የዳነ ሰው እዚህ ውስጥ ምን ይሰራል? አመፅ ውስጥ ምን ይሰራል? አመፅ ውስጥ ምን ይሰራል? አድመኝነት ውስጥ ምን ይሰራል? ክፋት ውስጥ ምን ይሰራል? እግዚአብሔር የሌለበት ህይወት ውስጥ፣ ያልተቀበለ ህይወት ውስጥ ምን ይሰራል? ወገኖች ምን ይሰራል? ምን ያደርጋል? እዛ ውስጥ ማስረጃ ሊሆን አይችልም። መዳናችን ማስረጃ አለው። ማቅረብ ሊኖርብን ይገባል ማለት ነው። ሊኖርብን ይገባል ወገኖች። ማስረጃው መልካም ማድረግ፣ በጎ ከሆነው ጋር መስማማት፣ ክፋትን ምን ማለት መጥላት፣ እግዚአብሔር ጥሉ ያለውን መጥላት፣ እግዚአብሔር አይሆንም ያለውን አይሆንም ማለት፣ ለጽድቅና በጽድቅ በሆነው ነገር መቆም መጽናት በዛ ማለት ነው። ለበጎ ሥራ ሁሉ መዘጋጀት የተፈጠርንበት ዋና ዓላማ ይሄ ነው። በክርስቶስ ኢየሱስ ያለውን መልካሙን ሥራ ለመስራት ኤፌሶን ምዕራፍ 2 ቁጥር 10 የሚነግረን ይሄ ነው። ማስረጃ ነው። በጎ የሆነ ሥራ፣ መልካም የሆነ ሥራ ማለት ይሄ አንዱ ማስረጃ ነው። እየተሳደቡ አምልጫለሁ አይሆንም እኮ። ሕይወት የሌለበት ወደ ጠብ የሚያመራ ወደ ጥላቻ የሚያመራ ንትርክ፣ ክርክር ውስጥ የሰው ልብ የሚያቆስል እዛ ውስጥ እየገባን አይሆንም። ክፋትን በውስጣችን ይዘን እየጎነጎንን አምልጫለሁ ማለት ይቻላል ወይ? ነው አይቻልም። ማስረጃ ማቅረብ አንችልም ስለማምለጣችን ወገኖች። የዋሆች ሳንሆን ስራችንን በጥበብ ሳንሰራ፣ በእውነት በጥበብ ሳንሰራ ሸንጋዮች ሆነን ማለት ነው፣ ግብዞች ሆነን ማለት ነው፣ ሁለት ማንነት ኖሮን ማለት ነው። ይሄ ማስረጃ መሆን ይችላል? አይችልም።
ምክንያቱስ ለበጎ የሆነ ነገር አይደለም። ለበጎ ስራ አያዘጋጀንም። ለመልካም ስራ አያዘጋጀንም። ተሳዳቢ ምላስ፣ ረጋሚ ምላስ፣ ክርክርን የሚወድ ጥመትን የሚወድ ልብ፣ የዋህነት ገርነት የሌለበት ማንነት፣ ይሄ ማስረጃ ሊሆን አይችልም። ካመለጥን እንዳመለጠ ሰው ልንኖር ይገባል። ጌታ በሕይወታችን ሊገለጥ ይገባል። ማስረጃው እኮ እሱ ነው። ይቀጥልና ቁጥር 3 መለስ ሲልና መለስ ብሎ ቀድሞ ስለነበርንበት ሕይወት እና እንዴት ከዛ ሕይወት ደግሞ እግዚአብሔር እንደለወጠንና እንዳወጣን መለስ አድርጎ ያሳስባል። እኛ ደግሞ አለ አስቀድመን በድሮ ሕይወታችን ማለት ነው። አሁን ጌታ የተመሰገነ ይሁን፣ በድሮ ሕይወታችን ልንመላለስም አይገባም። ምክንያቱም አዲስ ማንነትን ስላገኘን። ግን እኛ አስቀድሞ የሚለው ወደ ጌታ ከመምጣት በፊት ማለት ነው። ወደ ወንጌል እውነት ወደዚህ ብርሃን ከመምጣት በፊት ማለት ነው። አስቀድመን ምን የማናስተውል በቃ አስተዋዮች ያልሆንን ምንም ማስተዋል የሚባል ነገር የሌለን ማለት ነው። የማናስተውል ነበርንና ይላል። አያችሁ፣ ኃላፊ ስለሆን ነበርና የማናስተውል ነገሮችን የማንረዳ ሰዎች ነን። በተለይ በጎ የሆነውን ነገር ከዛ የማንታዘዝ አመፀኛ ማንነት ያለን ነበርን ነው እያለ ነው። አመፀኛ የማንታዘዝ ይሄ ብቻ ነው የምንስት ለስህተት የተጋለጠ ህይወት የምንኖር ማለት ነው። ስህተት ውስጥ የምንገባ ማለት ነው። መቼ? ቀድሞ። ይሄ ይረሳል? አይረሳም። አናስተውልማ። ወደ ስህተት ነው ዘፍ ብለን የምንገባው። የሚይዘን ልጓም የለም። የሚይዘን አንታዘዝ። አመፀኞች ለእግዚአብሔር እኮ ነው። አንታዘዝም። ለምኞትና ለልዩ ልዩ ተድላ ይላል። ደግሞ እንደ ባሪያዎች የምንገዛ ይላል። ይቀጥልና ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ይላል። ለምኞት፣ ለዚህ ዓለም ምኞት፣ ለስጋ ምኞት፣ ለዓይን አምሮት፣ ለልዩ ልዩ ተድላ እግዚአብሔር ምንድን ነው? በእግዚአብሔር ደስ ለመሰኘት ሳይሆን ለልዩ ልዩ ተድላን የምንፈልገው በራሱ በእግዚአብሔር ሳይሆን በራሳችን ማለት ነው። በራሱ በእግዚአብሔር አይደለም። በራሳችን በቃ እንደው ተድላን ይሰጡናል ብለን በምናስባቸው ነገሮች ሁሉ ነው እንደዛ የምንለው። ለልዩ ልዩ ተድላ። አይገርምም? በእርግጥ እግዚአብሔር ያላሳረፈው ማንኛውም ነገር ምንም ነገር ሊያሳርፈው አይችልም። እረፍት ያጣችሁ ወገኖች፣ እረፍታችሁ በእግዚአብሔር እጅ ነው ያለው። ራሱ እግዚአብሔር ነው እረፍታችሁ። የትኛውም ነገር ሊያሳርፈን አይችልም። የትኛውም ነገር ወገኖች፣ የትኛውም ነገር ሊያሳርፈን አይችልም። እውነተኛ እረፍት የሚሰጥ እግዚአብሔር ነው። ደግሞ ልንገራችሁ፣ እውነተኛ ተድላ እግዚአብሔር ነው። እውነተኛ ደስታ እግዚአብሔር ነው። እውነተኛ እርካታ እግዚአብሔር ነው። የምንደሰትባቸውን ተድላ ይሆኑናል ብለን የምናስብባቸውን ድሎት ይሆኑናል ብለን የምናስብባቸው ነገሮች በሙሉ ወገኖቼ እኛን የተደላደለ ህይወት ሊሰጡን አይችሉም። የተደላደለ ህይወት፣ ተድላ ያለበት ህይወት፣ ተድላ ያለበት ስኬት ቢሆን እግዚአብሔር ራሱ ነው። ግን ቀድሞ ነው የሚለው። ቀድሞ ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ። በቃ እንደ ባሪያ ኑሯችን የባሪያ ነው። የነዚህ ነገሮች ባሪያ፣ የገንዘብ ባሪያ፣ የልዩ ልዩ አይነት ተድላ ባሪያ፣ የአመፅ ባሪያ፣ የሰይጣን ባሪያ፣ የክፋት ባሪያ። አያችሁ፣ ባርነት ለኃጢአት ሲሆን እኮ ወገኖች በእውነት በጣም የሚከብድ እኮ ነው። እኛ አሁን ጌታ ኢየሱስ ክርስቶስን በማመን የእሱ ባሪያዎች ነን። ያውም ነፃ የወጡ ባሪያዎች ማለት ነው። ነፃ የወጡ ባሪያዎች ፈቅደን በእውነት ኢየሱስ ጌታ ነው ብለን የተገዛንለት፣ ለፍቅሩ በፍቅሩ የተገዛንለት ባሪያዎች ነን።
ነፃ የወጡ ባሪያዎች። ይሄኛው ግን አይደለም፣ በግዳጅ ተረግጠን የምንገዛ ማለት ነው። ባሪያዎች ነበር። መቼ? ቀድሞ። ይህን ማስታወስ ይገባል። ይቀጥልና በክፋት እና በምቀኝነት የምንኖር። አያችሁ፣ ክፋት፣ ምቀኝነት፣ በቃ ክፋት፣ እግዚአብሔርን መቃወም፣ እግዚአብሔርን መቃወም፣ ምቀኝነት፣ በዚህ የምንኖር የምንጣላ። ሰው ከእግዚአብሔር ጋር ከተጣላ ከራሱም ጋር ከማህበረሰቡም ጋር የተጣላ ነው የሚሆነው። የምንጣላ እርስ በርሳችንም የምንጠላላ ነበር። አያችሁ፣ ከራሳችን ጋር ተጣልተን ደግሞ ከማህበረሰቡም ጋር ተጣልተን ማለት ነው። የምንጣላ እርስ በርሳችን የምንጠላላ ነበር። መቼ? ቀድሞ። እንኳንም ቀድሞ ሆነ። በእውነት እግዚአብሔር ይመስገን፣ እንኳንም ቀድሞ ሆነ ወገኖች። ታዲያ ይሄ አሁን ከዳን በኋላ በዚህ መቀጠል አለብን። በዚህ ማንነት ልብላችሁ አስቡ። በዚሁ ማንነት በዚህ ህይወት ስርዓት መቀጠል መኖር አለብን? የለብንም፣ የለብንም፣ የለብንም። ይሄ እኮ በጨለማ ህይወት ውስጥ የሚኖር ሰው ማስረጃ ነው። በጨለማ ህይወት ውስጥ የሚኖር ሰው በቃ ይሄው ነው መገለጫው። ይሄ ነው፣ ይሄው ተግባሩ ይሄ ነው። ተግባራችን መዳናችንን ያሳያል ወገኖች። ተግባራችን የማመሆናችንን በትክክል ይገልጣል ነው ተግባራችን፣ የህይወት ምልልሳችን ማለት ነው። አስቀድሞ በዚህ ነበር የምንኖረው። አሁን ታዲያ ጸጋው ካዳነን በኋላ ወደዚህ ወደ ከበረ ህይወት፣ ወደ ዘላለማዊ ህይወት ከመጣንም በኋላ በዚሁ መመላለስ አለብን? የለብንም። መታወቂያችን ይሄ መሆን አለበት። የመዳናችን መታወቂያ ይሄ መሆን አለበት። የማምለጣችን መታወቂያ ክፋት መሆን አለበት። ምቀኝነት መሆን አለበት። አድመኝነት መሆን አለበት። ሴረኝነት መሆን አለበት? የለበትም ወገኖች። ማስረጃ አለው ነው እያለን ያለው። እንግዲህ ቀድሞ እንደዚህ ነበር ካለ በኋላ ከ4 እስከ 7 ደግሞ የእግዚአብሔርን ስራ ይነግረናል። እግዚአብሔር በእኛ ህይወት ውስጥ ምን አደረገ? አያችሁ፣ ማስረጃው የሚመጣው የመዳናችን ማስረጃ የሚመጣው ከምንም ሳይሆን ከተለወጠ ህይወት ነው። ህይወታችን ተለውጧል ወይ? አዎ። እግዚአብሔር መጀመሪያ ምን አደረገ? እኛን ነው የለወጠው። ከኛ እነዚህን ነገሮች ከመፈለጉ በፊት እኛን ነው ምን ያደረገው? የለወጠው። የምንጣላ፣ የምንስት፣ የማንታዘዝ አመፀኞች የነበርነውን እኛን ምን አደረገ እግዚአብሔር? ቁጥር 4 ተመልከቱ። ነገር ግን አለ የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ ይላል። እግዚአብሔር ይመስገን። ነገር ግን የእግዚአብሔር የመድኃኒታችን የእግዚአብሔር ምን ቸርነት፣ ቸርነቱ ማለት ነው እና ሰውን መውደዱ። እግዚአብሔር እንዴት ቸር ነው! እግዚአብሔር እንዴት ቸር ነው! ቅመሱት ይላል እኮ መጽሐፍ። እግዚአብሔር እንዴት ቸር ነው! እግዚአብሔር እንዴት ነው የወደደን! ልብ በሉ፣ ከላይ ያለውን አስተውሉ። በዛ ካራክተር፣ በዛ ባህሪ ከእግዚአብሔር ውጪ እኛን ሊወድ የሚችል የለም። ተሳዳቢዎችን የሚወድ እግዚአብሔር ብቻ ነው ማለት ተስፋቸው እግዚአብሔር ብቻ ነው። ከእግዚአብሔር ውጭ አለው የለም። አመፀኞችን ከእግዚአብሔር ውጭ ማን ሊወድ ይችላል? ማን ሊፈልግ ይችላል? የሚስቱትን ከእግዚአብሔር ውጭ ማን ሊፈልግ ይችላል? ሰው ተስፋ የቆረጠባቸውን ራሳቸው በሕይወታቸው ተስፋ የቆረጡትን ከእግዚአብሔር ውጭ ወገኖቼ ማን ሊወድ ይችላል ነው። አንተም ማን ሊወድ ይችላል? አንቺም ማን ሊወድሽ ይችላል? እኛን ማን ሊወድ ይችላል? የምንወደድ ሰዎች አይደለንም እኮ። የእግዚአብሔር ምሕረት የሚገባን ሰዎች አይደለንም። ይህን ማሰብ በጣም ጥሩ ነው ወገኖቼ። የሚገባን አይደለንም። የማይወደደውን የወደደ የማይፈለገውን የፈለገ እሱ አምላካችን እግዚአብሔር ነው። ይሄ ይግባን ወገኖች፣ ይሄ ይግባን። ይሄንን እንረዳው፣ በእውነት እንረዳው ይሄንን ወገኖች። የምንጣላውን እርስ በርስ የምንጠላላውን በምቀኝነት የምንኖረውን በክፋት ስንኖር የነበርነውን እኛን የእግዚአብሔር ቸርነት ለእኛ መጣ። የእግዚአብሔር ምሕረት ለእኛ መጣ። የእግዚአብሔር ይቅርታ፣ የእግዚአብሔር ፍቅር ለእኛ ደረሰ። ታዲያ ከተመስገን ውጭ ሌላ ምን ይባላል? ምንም ምንም ወገኖች፣ ምንም። ከፍቅር ውጭ የምናወራው የለም። ከምሕረቱም ውጭ የምንናገረው የለም።
እያችሁ ነገር ግን የመድኃኒታችን አለ መድኃኒታችን የእግዚአብሔር ቸርነቱና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን የእግዚአብሔር የምሕረቱ መጠን ምን ያህል ነው አናቀው። በቃ እንደ ምሕረቱ መጠን ግን አይጎልም፣ አያልቅም ምሕረቱ። እግዚአብሔር ይመስገን አያልቅም ምሕረቱ አያልቅም። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ከዛ አይነት ክፋት ውስጥ ከዛ አይነት የጨለማ ሕይወት ውስጥ እግዚአብሔር በልጁ በኢየሱስ ክርስቶስ ምን አደረገን ይላል? አወጣን፣ አደሰን፣ አዳነን። ይህም እንደ ምሕረቱ መጠን ነው ይላል። እግዚአብሔር ይመስገን። የእግዚአብሔር የምሕረቱ መጠን እኛን ጻድቅ ማድረጉ ነው። ኃጢአተኞችን የመጨረሻ ኃጢአተኞችን የመጨረሻ የማንፈለገውን እኛን ወደ ፍቅሩ ልጅ መንግሥት ማፍለሱ ነው። የእግዚአብሔር የምሕረቱ መጠን ይሄ ነው። ምን ማለት ነው? የእግዚአብሔር የምሕረቱ መጠን በእያንዳንዳችን ሕይወት ውስጥ ተገልጧል ማለት ነው። እኛ የምሕረቱ ውጤቶች ነን ማለት ነው። ምሕረቱ ባይሆን ማንም ሊያወጣን አይችልም። ምሕረቱ ባይሆን ማንም ሊያድነን አይችልም። በቃ የሰው ምሕረት ያልቃል፣ የሰው ቸርነት ያልቃል፣ የሰው ፊት ይጠቁራል። ታውቃላችሁ። የእግዚአብሔር ምሕረቱ ግን መጠን የለውም፣ ልክ የለውም፣ ገደብ የለውም፣ ወሰን የለውም። እግዚአብሔር ለዘላለም የተመሰገነ ይሁን። ስለዚህ እንደ ምሕረቱ መጠን አዳነን፣ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ በእኛ ስለነበረው ስለ ጽድቅ ስራ አይደለም። ሲጀመር ጽድቅ የሚባል ነገር የለንም። ሮሜ ምዕራፍ 3 ቁጥር 11 ላይ አንድስ እንኳ ጻድቅ የለም፣ እግዚአብሔር የሚፈልግ የለም፣ ሁሉ በአንድነት ተሳስተዋል፣ ሁሉም የማይጠቅሙ ሆነዋል ነው የሚለው የእግዚአብሔር ቃል። ሁሉ በአንድነት የማይጠቅሙ ሆነዋል። የማይጠቅም የነበረውን ጠቃሚ ያደረገ የእግዚአብሔር ምሕረት። እግዚአብሔር ይመስገን። ይሄንን ካለ በኋላ ያ መንፈስም በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው ይላል። በቃ ቃሉ የታመነ ነው። አፈሰሰው። ምንድን ነው እያለን ያለው? እኛ ቀድሞ እንደዚህ ነበር፣ አስቀድሞ እንደዚህ ነበርን። ስለዚህ ከጨለማ ሕይወት ወደ ብርሃን ሕይወት ያመጣን የእግዚአብሔር ቸርነት፣ የእግዚአብሔር ሰው መውደድና ምሕረቱ ነው። በቃ ከዛ ሕይወት ውስጥ የእግዚአብሔር እጅ ባይሆን መውጣት አንችልም ማለት ነው። እግዚአብሔር ይመስገን። ከዛ የክፋት ጥግ ሕይወት ውስጥ የእግዚአብሔር ምሕረት ባይሆን ማንም ሊያወጣ አይችልም ነው። የእግዚአብሔር ፍቅር እግዚአብሔር ባይወድ ኖሮ ማንም ሊደርስልህ አይችልም ማለት ነው። ከድቅድቅ ጨለማ ውስጥ የእግዚአብሔር ምሕረት ካልሆነ ማን ሊያይ ይችላል? የእግዚአብሔር ቸርነት ባይሆን ማን ሊያየን ይችላል? የእግዚአብሔር ርኅራኄ ባይሆን ማን ሊያወጣን ይችላል? ወገኖቼ አለ? የለም የለም። ግን አስደናቂ ሕይወት ሰጠን። የነበርንበት የድቅድቅ ጨለማ ድቅድቅ የሞላበት ምንድነው? ጨለማ የሞላበት ድቅድቅ ውስጥ አዘቅት ውስጥ ከዛ ግን ወደ ከበረ ሕይወት የነበርንበት ሕይወትና ወገኖች ያገኘነው ሕይወት እኮ በጣም የተራራቀ ነው። አስባችሁ ታውቃላችሁ? በጣም የተራራቀ በቃ ሰማይ ከምድር ከፍ እንደዚሁ ከፍ ያለን በቃ የተራራቀ ምስራቅ ከምዕራብ እንደሚርቅ ይላል። በቃ እንደዚህ ተራራቀ ነው የነበርን። በዛና እዛ እኮ ነበርን። አሁን እግዚአብሔር ግን ከነበርንበት እሱን ከማያከብር ሕይወት ነው ምን ያደረገ? ነፃ አውጥቶ ወደሚደንቀው ሕይወት ውስጥ ምን ያደረገ? ያስገባን ማለት ነው። ታዲያ የእግዚአብሔር ቸርነት ነፃ ያወጣው ሰው፣ የእግዚአብሔር ምሕረት ነፃ ያወጣው ሰው፣ የእግዚአብሔር ይቅርታ ነፃ ያወጣው ሰው፣ የእግዚአብሔር በጎነት ነፃ ያወጣው ሰው፣ የእግዚአብሔር ፍቅር በሕይወቱ የበዛለት ሰው መልካም ማድረግ የለበትም? የምህረቱ ውጤት ነኝ እያለ በሕይወት መዳኑን ማሳየት የለበትም? መገለጫ ሊኖረው አይገባም? ይገባል። ምንድን ነው እሱ? መልካም ማድረግ። ኑሯችን መናገር አለበት ማለት ነው። ኑሯችን መናገር አለበት። ምን እናድርግ? ማስረጃው ምንድን ነው? መልካም ማድረግ። ምንድን ነው? ክፋትን መጥላት። ምንድን ነው? ገር መሆን።
ምንድን ነው? የዋህ መሆን፣ ነገሮችን በጥበብ መስራት፣ የልብ ቅንነትን መያዝ። በፊት የምንጣላ ነበርና የምንጠላላ ነበር፣ ክፋትን ያነገብን ነበር። አሁንስ እንደዛ ማድረግ አንችልም። ስላልፈለግን አይደለም፣ የተቀበልነው ሕይወት ስለማይፈቅድልን ነው። ክፋትን ማድረግ ስለማንችል ወይ ስለማንፈልግ አይደለም እኮ፣ ስለማንፈልግ አይደለም ወገኖቼ። ግን የተቀበልነው ሕይወት ያንን እንድናደርግ ስለማይፈቅድ ነው። ለተቀበልነው ሕይወት የሚመጥን አይደለም። አያችሁ፣ ክፋት አይመጥንም፣ ግብዝነት አይመጥንም። የዋህነትስ መለያው ነው። የዳነ ሰው መታወቂያው ማስረጃው ነው። የዋህነት መልካም ማድረግ የመጀመሪያው ነው። መልካም ማድረግ ማስረጃ አንድ፣ መልካም ማድረግ፣ ለበጎ ስራ መነቃቃት፣ ትተን የመጣነውን ነገር እንዳናነሳ፣ አለመሳደብ፣ አትሳደቡ ይላል፣ አትከራከሩ ይላል። ሁለተኛው ከቁጥር 8 እስከ 11 የሚነግረን ይሄ ደግሞ ምንድን ነው? ራቁ ነው። ለካ መራቅ መገለጫ የሆነ አዎ፣ ለተቀበልነው ሕይወት የማይስማማ ነገር ስናይ ምን ማለት? መራቅ፣ መሸሽ። እንየው ቁጥር 8 እግዚአብሔርንም የሚያምኑት ይላል በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር ፈቅዳለሁ ይላል። እግዚአብሔርን የሚያምኑ እኮ ነው የሚለው፣ እኛ ማለት ነው። እግዚአብሔርን የምናምን እግዚአብሔርን የሚያምኑ በመልካም ስራ፣ በጎ በሆነ ነገር፣ እግዚአብሔር በሚከብርበት ነገር፣ በተፈጠርክበት ዓላማ ወይም ለተፈጠርክበት ዓላማ መኖር ማለት ነው። በመልካም ስራ በጥንቃቄ እንዲኖሩ እነዚህን አስረግጠ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። አያችሁ፣ ለሰዎች የሚጠቅም ነው። ነገር ግን ቁጥር 9 ሞኝነት ካለው ልብ በሉ ምርመራና ከትውልዶች ታሪክ ይላል። ሕይወት የለውም። ከክርክር ስለ ሕግ ከሚሆን ጠብ ራቅ። የማይጠቅሙ ከንቶች ናቸው። ውጤታቸው መለያየት የሚያመጡን። ስለዚህ መለያየትን የሚያነሳ ሰው ጠማማ እንዲሆን፣ አያችሁ፣ ጥመት ያለበት ሰው አለ። ጠማማ እንዲሆን በራሱ ላይ ፈርዶ ኃጢአትን እንዲያደርግ አውቀ ኃጢአትን የሚያደርጉ አሉ። አንድ ጊዜ ይላል 2 ጊዜ ገስጸው። 1 ጊዜ 2 ጊዜ ገስጸው። 3 4 አትሄደው። 1 2 ማለት በቃ 1 2 እያልክ ገስጸው። ልክ አይደለም መንገድህ በለው። ካልሆነስ ምን በል ነው የሚለው? እንዲህ ከሚሆነው ወይም ደግሞ እንዲህ ከሚመስለው ሰው ምን በል? ራቅ። መለያየትን ከሚያመጣ ሰው ጋር ምን እንሰራለን? ስለ ሕግ ከሚከራከር ያዳነን ጸጋውን ስለ ሕግ ከሚከራከር ሰው ጋር ልብ በሉ። ስለ ሕግ ከሚከራከር ሰው ጋር፣ ከሚጨቃጨቅ ሰው ጋር፣ ጠብን ከሚዘራ ሰው ጋር እንዲተው 1 2 ንገረው። ከዛም በኋላ ከገሰጽከው በኋላ ግን እምቢ ካለ እንደዚህ አይነት ሰው ወይ እንዲህ ከሚያደርግ ሰው፣ እንዲህ ከሚመስል ሰው ግን ምን በል? ራቅ። ለምን? ራስህን ለማዳን ማለት ነው። ስለዚህ የተወደዳችሁ የእግዚአብሔር ወገኖች ይህንን መልእክት የምትሰሙ እግዚአብሔር በጸጋው አድኖናል። የዳነ ሰው ደግሞ መዳኑን መልካም በማድረግና ከክፉ በመራቅ። መልካም ማድረግ ብቻ በራሱ በቂ አይደለም። ክፉ ከምንለውም ነገር ምን ማለት መራቅና መሸሽም ያስፈልጋል። ይሄ ነው የመዳናችን ማስረጃ። ከክፉ መራቅ። ራቅ 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 ይለዋል ጳውሎስ። መራቅ፣ ከክፉ መራቅ፣ ራቅ። መለያየትን ከሚያመጣ፣ ክፋትን ከሚያመጣ፣ ጠብን ከሚዘራ፣ አያችሁ፣ በጎ ከሆነው ጋር ስምምነት ከሌለው ሞኝነት፣ ምንም ሕይወት ከማይገኝበት ነገር ምን በል? ራቅ። ነገር ግን መልካም የሆነውን ምን በል? አድርግ። በጎ ከሆነው ጋር ተስማማ። ለበጎ ስራስ ምን በል? ተዘጋጅ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ይህንን መልእክት እንድትሰሙ እድል የሰጣችሁ የመልእክቱ ዋና ጭብጥ ይሄ ነው። የዘላለምን ሕይወት ያገኛችሁ መዳናችሁን በተግባር መዳናችንን በተግባር ማሳየት አለብን። እንደ ዳነ ሰው መኖር አለብን። ማስረጃ ቁጠሩ ስንባል መገለጥ አለበት። መልካም ነገር ሊበዛልን ይገባል። የተፈጠርንበት ዓላማ እሱ ስለሆነ መልካም ነገር ለማድረግ ስለሆነ
መልካም ነገር ማድረግ ምንድን ነው? በቃ እግዚአብሔር ከሚወደው ነገር ጋር መስማማት፣ እውነትን መከተል፣ ጽድቅን ማድረግ፣ ቅድስናን መፈለግ፣ መሪዎችን ማክበር፣ ለመሪዎች መታዘዝ፣ ጽድቅ በሆነው ነገር ማለት ነው መታዘዝ። ይሄ መልካም ነገር ነው። መልካም ካልሆኑትስ ነገር ነው። አሁን ከጓደኞቻችን ጋር እየዋልን ስንወጣ ስንገባ፣ ወይ ከስራ ባልደረባ ጋር ስንወጣ ሁል ጊዜ ጨቀጨቅ፣ ሁል ጊዜ ህይወት የሌለበት ነገር የማይነገር ከሆነ ምንድን ነው ማድረግ ያለብን? እኛ ወደ እነሱ ወዳሉበት ህይወት ተንሸራተን እንዳንሄድ ምን ማለት ነው? መራቅ ነው ያለብን። ለምን? የህይወት ስርዓታችን እንደዛ የተቀበልነው ህይወት እንደዛ እንድንኖር ስለማይፈቅድልን ነው። ጌታ በነገር ሁሉ ይርዳን። ያውም በዚህ ዘመን የምንኖር እኛ መዳናችንን ማንጸባረቅ ይኖርብናል። ሰዎች ስራችሁን አይተው የሰማይ አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ ነው ያለው ጌታ። ስለዚህ በሰው ፊት ብርሃናችን ሊበራ ይገባል። እንደ ዓለም ብርሃን እንደ ምድር ጨው ልንኖር ይገባናል። በስራ መዳናችንን ማሳየታል። መልካም በማድረግ ክፉን በመጥላት፣ ውሸትን በመጥላት፣ አመፃን በመጥላት፣ ከንቱ የሆነውን ነገር በመጥላት ወገኖቼ መዳናችንን ማሳየት በተግባር መግለጥ ይገባናል ማለት ነው። እግዚአብሔር የተመሰገነ ይሁን። ይህንን ቃል በዚህ ሰዓት የሰጠን አምላካችን እግዚአብሔር ነው። በነገር ሁሉ ደግሞ በእውነት ጌታ ኢየሱስ ክርስቶስን እንዳመነ ሰው እንድንኖር፣ እግዚአብሔር እንዳመነ ሰው እንድንጸና፣ እስከ ሕይወታችን እቅታም ድረስ ታምነን እንድንኖር እግዚአብሔር በመንፈስ ቅዱስ ኃይል ሁላችንንም ይርዳን። ስለ ሁሉ ክብሩን እግዚአብሔር ይውሰድ። በጌታችን በኢየሱስ ክርስቶስ ቅዱስና ሕያው ዘላለማዊ ስም አሜን።